ተናስተን ተከብራችሁ የብሬዶ ቤተሰቦችና አድማጮች ዕለቱን ዜናዎች እናሰማችኋለን። ዜናው የምናሰማችሁን ሀብታሙ አስፋና ታምሩ ገዳን ባለንበት ሰዓት አቆጣጠር የዛሬ ጥር 10 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት ኦርቶዶክስ እምነት ተከታዮች እንኳን ለከተራ በዓል አደረሳችሁ እያል መልካም ምኞታችንን እንገልጻለን። ከዕለቱ ዜናዎች በፊት አርዕስተ ዜናውን እናስቀድማለን። የፋኖ አመራር ሁለገብ ጥሪ፣ የከተራ በዓልና አደጋው፣ የጠናከረ የፋኖ ወታደራዊ እንቅስቃሴና የሌሊት ኦፕሬሽን፣ የአርቲስቶች ሽኝት፣ ፓርቲውና የለውጥ ጥሪ፣ ዓለም አቀፉ አሸባሪና ኢትዮጵያውያን፣ የካድሬ ጥቅማጥቅምና የጤና ባለሙያዎች ቅሬታ፣ የትራምፕ ማስጠንቀቂያ፣ የሶማሌው ፕሬዚዳንት የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴ በዓሉን አስታኮ ጥሪ አቅርበዋል። በእንጦጦ ከጂዎች የሚጠናከር እንጂ ለአንድ ደቂቃ ወደ ኋላ የሚቀር ትግል የለም በማለት ሁሉም በቅንነት ትግሉን በመደገፍ ለድል እንዲበቃ የበኩሉን አስተዋጽኦ እንዲያደርግ ጥሪ አቅርበዋል። አንድ የፋኖ አደረጃጀት ሆኖ የተመሰረተው የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴ ዛሬ ጥር 10 ቀን 2018 ዓ.ም የጥምቀት በዓልን አስታኮ ባወጣው መግለጫ አብዮቱ የመሳሪያ የቅንነትም ነው። ስለዚህ የምር ቅንንሁን ቀደምቶች ሞክረውት የጣላቸውን የክፋት፣ የተንኮል፣ የመጠፋፋት፣ የቅናትና የመጠላለፍ አዳላጭ መንገድ እንጸየፈው። በመደጋገፍ እንጂ በመጠላለፍ ዛሬ ማለፍ አይቻልም፣ ነገ ላይም አይደረስም፣ ቢደረስም መልካም አይሆንም። ይህ ድንቅና ለአማራ ሕዝብ ከኦክሲጅን እኩል ያስፈልገው የነበረ አንድነት እንዲሳካ ማስተዋል የሰጠን እግዚአብሔር እናመሰግናለን በማለት በእንጦጦ ከጂዎች የሚጠናከር እንጂ ለአንድ ደቂቃ እንኳን ወደኋላ የሚቀር ትግል የለም በማለት ሁሉም በያለበት እንዲበረታና ትግሉን እንዲደግፍ ጥሪ አቅርበዋል። ከዚህ ቀደም ከትግሉ በተቃራኒ የተሰለፉና የሚከዱ ወገኖችን በተመለከተ እንጦጦም ስንደርስ ቢሆን የሚከዳ አይጠፋም ያለውን ንግግር አስታከው በእንጦጦ ከጂዎች የሚጠናከር እንጂ ለአንድ ደቂቃ እንኳ ወደኋላ የሚቀር ትግል የለም ባለው በዚሁ መግለጫ ለመላው የአማራ ህዝብ፣ ለመላው የኢትዮጵያ ህዝብ፣ ለመላው ፋኖ አባላትና አመራሮች እንኳን ለ2018 ዓ.ም የከተራና የጥምቀት በዓል በሰላም አደረሳችሁ ማለት መልካም ምኞቱን ገልጸዋል። የአብይ አህመድን አገዛዝ ከስሩ ነቅሎ በማስወገድ የአማራን ህልውና በዘላቂነት ማረጋገጥና ሁሉም ኢትዮጵያውያን ወገኖች በፍትህ፣ በነጻነት፣ በእኩልነትና በአንድነት የሚኖሩበት ዴሞክራሲያዊ ዘመንን ማብሰር ከሆነው ዋና ግባችን አንድ ጋት ርቆ አንድ ወሳኝ የግድ ቀድሞ መከናወን ያለበት መለስተኛ ግብ ነበረን። የአማራን ትግል መዋቅራዊ አንድነት ማረጋገጥ ከብዙ ጥረትና ጥበብ በኋላ ትላንት ጥር 9 ቀን 2018 ዓ.ም አሳክተናል በማለት አርበኛ ዘመነ ካሴ በዚሁ መግለጫ ጠቅሰዋል። መላው የአማራ ህዝብ፣ መላው የአማራ ፋኖ አባላትና አመራሮች እንዲሁም መላው ኢትዮጵያዊ ወገናችን እንኳን ደስ አላችሁ፣ እንኳን ደስ ያለን ያለው አርበኛ ዘመነ ጠላትን በአውደ ፖለቲካ አሸንፈነዋል፣ በአውደ ውጊያም አዝረክርከነዋል፣ በስነ ግንኙነት ዲፕሎማሲ አሳተነዋል፣ በኢኮኖሚ ራቁቱን አስቀርተነዋል። ያም ሆኖ የትግሉ ወታደራዊ፣ ፖለቲካዊና ሁሉን አቀፍ በአንድ ቋት ባለመሰብሰቡ ምክንያት አብይ አህመድና ቡድኑ ተጨማሪ ቀናትን እድሜያቸው ላይ እየጨመሩ እስከዛሬ ህዝባችን እየጨፈጨፉ መዝለቅ ችለዋል። አንድነት ሁሌም በየትኛውም ሁኔታ ውስጥ በማንኛውም ወገን ይከናወን ትክክለኛ ነገር ነው። ለአማራ ህዝብ ግን አንድነት ዘላለማዊ የግዴታ ጣፈንታው ነው። አንድነት አማራዊ አካላችንን የሚያንቀሳቅስ ነፍሳችን ነው። በመሆኑም ዛሬ አንድ በመሆናችን ከነገ ጀምሮ ሞት ላይ እንስቃለን፣ ሞትን እናሸንፋለን፣ ሞትን ራሱን እንገድለዋለን፣ ነጻም እንወጣለን በማለት በዚሁ መግለጫ ጥሪ አቅርበዋል። የአማራ ትግል አንድ ሆኗል። ስለ ነገዋ ኢትዮጵያ በጎ ምኞት ካለን ግን ይህ ብቻ በቂ አይደለም። ልዩ ልዩ ኢትዮጵያውያን ወገኖች የሚወክሉ ልሂቃና የፖለቲካ ቡድኖች በይፋ መቀራረብ፣ መምከር መጀመርና ስለ ነገ የጋራ እድል፣ የጋራ ስዕል መፍጠር ይኖርባቸዋል ሲል አስታውቋል። የቀጠናው ኃይሎች ስለ ቀጠናው በጥባጭ አብይ አህመድና ቡድኑ መወገድ በጋራ መታገልና መፍትሄ ማዋለድ ይኖርባቸዋል ያለው አርበኛ ዘመነ ካሴ ስለ ነገ መጠበብ ይገባቸዋል። ምክንያቱም የአፍሪካ ቀንድ በታሪኩ አይቶት ወደማያውቀው ትብታብ ውስጥ እየገባ ሲሆን ለቀጠናው ህዝቦች ልማትና የጋራ በጎ ተስፋ ልሂቃኑ መቀራረብና የጋራ ህልም ማለም ያስፈልጋቸዋል። በዚህ ረገድ ፋኖ የበኩሉን ገንቢ ሚና ይጫወታል ሲል አስታውቋል። ታላላቅ አሳቢዎች እንዳስተማሩን አንድ ህዝብ ከውጫዊ ወረራ እኩል ወይም በላይ በሞራል መበስበስ ይወድቃልና ሞራላችን፣ ባህላችን፣ የጋራ ማህበረሰባዊ ትውስታዎቻችን፣ እሴቶቻችንና ታሪካችንን እንወቅ፣ በርትተን እንጠብቅ፣ ዓላማና እሴት ያለው ህይወት እንኑር። አንድ ማህበረሰብ የሚወድቀው ሁሉም የማህበረሰቡ አባል መጥፎ ስለሆነ ሳይሆን በጎ ሰዎች የዳር ተመልካች ሲሆኑ ብቻ መሆኑን በማስታወስ በጎ በዚህ ትግል ውስጥ የምትችሉትን አድርጉ፣ ቆሞ መመልከት ቆሞ ከመሞት ውጪ ሌላ ፍቺ የለውም ሲል አስታውቋል። አብዮቱ የመሳሪያም የቅንነትም ነው። ስለዚህ የምር ቅን እንሁን። ቀደምቶች ሞክረውት የጣላቸውን የክፋት፣ የተንኮል፣ የመጠፋፋት፣ የቅናትና የመጠላለፍ አዳላጭ መንገድ እንጸየፈው። በመደጋገፍ እንጂ በመጠላለፍ ዛሬን ማለፍ
አይቻልም፣ ነገ ላይም አይደረስም፣ ቢደረስም መልካም አይሆንም በማለት ይቀን እንዲመጣ ሌት ተቀን የሰራችሁ የገፋፋችሁን፣ የመከራችሁን፣ የገሰጻችሁን፣ ስንደክም ያበረታችሁን የፋኖ አመራርና አባላት በሙሉ በቅርብም በሩቅም ያላችሁ አማራዎችና ሌሎች ኢትዮጵያውያን ወገኖች ከልብ እናመሰግናለን ሲል አስታውቋል። ከግለሰባዊ ሰዋዊ ጉጉት በፊት የአማራን ትግልና አንድነቱን አስቀድማችሁ ለኃላፊነት ከኔ ጓዴ ይቅደም አንድነቱ ይረጋገጥ እንጂ ለኔ የሚሰጠኝ ቦታ ትልቅ ጉዳይ አይደለም ያላችሁ ጀግኖች መሪዎች ታላቅነታችሁን ዛሬ ልባችን መዝግቦታል፣ ነገ ትውልድ ይኮራበታል በማለት የከተራና የጥምቀት በዓልን አስታኮ የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴ ዛሬ ጥር 10 ቀን 2018 ባወጣው በዚሁ መግለጫ አስታውቋል። በአገር ቤትና በውጭ ሀገራት በሚገኙ በኢትዮጵያ የኦርቶዶክስ እምነት ተከታዮች ዘንድ የከተራ በዓል በድምቀትም ተከበረ። በአገር ቤት ውስጥ በአዲስ አበባ፣ በጎንደር፣ በባህር ዳር፣ በሐዋሳ በመሳሰሉት ታላላቅ ከተሞች የበዓለ ከተራው በዓል ሃይማኖታዊ ስርዓትን ጠብቆ እየተከበረ እንደሚገኝ በሺዎችም የሚቆጠሩ ምዕመናንና የሀገር ጎብኚዎች ታቦታቱን አጅበው እያከበሩ መሆናቸውን ለማወቅም ተችሏል። በባህር ማዶ በአውስትራሊያ፣ በአውሮፓ፣ በምስራቅና በደቡብ አፍሪካም በሚኖሩ ምዕመናን ታጅቦ በደማቅ ሁኔታም እየተከበረ እንደሚገኝም ለማወቅ የተቻለም ሲሆን በምድር አሜሪካም ከ10 በላይ አብያተ ክርስቲያናት በጥምቀተ ባህር የከተራ ፕሮግራም ባደረጉበት በደቡብ ካሊፎርኒያና አላስካ አህጉረ ስብከት ዋና ስራ አስኪያጅ የሆኑት መምህር ሀብተ ማርያም እማኘው የጥምቀት በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያለውን ምስጢራዊና ሃይማኖታዊ መልእክት በተመለከተ ለዝግጅት ክፍላችን አጭር ማብራሪያም ሰጥተዋል። የጥምቀት በዓል በህብረት የማክበሩ ምስጢር በተመለከተም ጌታችን መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ባህር ሲጠመቅ ሥላሴ አብም በደመና ወልድ በአካል መንፈስ ቅዱስ በእርግብ አምሳል መገለጣቸው የሚታወስ ነው። በህብረቱ መውጣታችንም ይህንን ታላቅ ምስጢርን በጋራ ለማክበርና ለማብሰር ነው ብለዋል። ከአብያተም ክርስቲያናቱ የሚወጡ ታቦታትን በአንድ ማለትም በጥምቀተ ባህር መሰባሰባቸው የቤተክርስቲያን አንድነት ህዝቡ ያለ ልዩነት በአንድ ላይ መዘመሩና መደሰቱ በመካከላችን ያለውን ፍቅርና ሰላምን ያጎላል። ጌታ ኢየሱስ ክርስቶስም ምንም ኃጢአት ሳይኖርበት ለሰው ልጆች አርያ በመሆን በቅዱስ ዮሐንስ እጅም ለመጠመቅ ወደ ባህሩ መጥቷል። እኛም በህብረትም ስንሰበሰብ የእሱን ትምህርትም በመከተል አንዱ ለሌላኛው ዝቅ በማለትና በጋራም በመጸለይ መንፈሳዊ በረከትን ለማግኘት ነው ብለዋል። አባ ሀብተ ማርያም አስተምሮታቸውንም ሲቀጥሉ የጥምቀት በዓል ከሃይማኖታዊ እሴቱን በተጨማሪ በተባበሩት መንግስታት የሳይንስና የካልቸር ተቋም ዩኔስኮ የዓለም ቅርስ ሆኖ መመዝገቡ ኢትዮጵያም ከትውልድ ወደ ትውልድ የሚተላለፍ ቅርሳችንን ለዓለም ህዝብ የምናስተላልፍበት ማንነታችን ስርዓታችንን ያሳየንበት መግለጫችን ነው። የጋራ በረከትን ለመካፈል በጥምቀት ባህሩ ላይ የሚረጨው ጸበልና የሚደረገው ጸሎትም ለሁሉም እኩል ነው። በህብረቱም ስንሆን የቅዱሳን መላእክትም ጥበቃና የእግዚአብሔር ረድኤትም በሁላችን ላይ እንዲያድር በጋራም እንጸልያለን። ባጭሩ ጥምቀትን በህብረትም የምናከብረው ሃይማኖታዊ ምስጢሩን ለመግለጥ አንድነታችን ለማጽናትና በጋራም ለመባረክ ነው በማለትም አባ ሀብተ ማርያም የከተራና የጥምቀት በዓል ሃይማኖታዊና ባህላዊ ምስጢሩን ገልጸዋል። የከተራና የጥምቀት በዓልን ለምታከብሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በአገር ውስጥም በውጭ ዓለም ላላችሁ በዓሉ የሰላም የጤናና የፍቅር እንዲሆንላችሁ የዝግጅት ክፍላችን ልባዊ ምኞቱን ይገልጣል። ተከዜ ክፍለ ጦር በምስራቅ አማራ ቀጠና 400 አለቃ ማዕረግ ያላቸውን ጨምሮ 34 በመደምሰስ በጠላት ላይ ድል መቀዳጀቱን የአማራ ፋኖ ብሔራዊ ንቅናቄ አፋብን አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ጥር 10 ቀን 2018 ዓ.ም ይፋ እንዳደረገው ተጠናክሮ በቀጠለው ተጋድሎ 400 አለቃ ማዕረግ ያላቸው የአብይ አገዛዝ ስልጣን አስጠባቂ ወራሪ ሰራዊት አባላትን ጨምሮ 34 መደምሰሱና 21 ክላሽንኮቭ በማረክ ተከዜ ክፍለ ጦር ድል ተቀዳጅቷል ሲል አስታውቋል። ምስራቅ አማራ ቀጠና ምኒልክ ዕዝ ላስታ ጀነራል አሳምነው ጽጌ ኮር ክንፍ የሆነው ተከዜ ክፍለ ጦር ከጥር 8 ቀን እስከ ዛሬ ጥር 10 ቀን 2018 ለተከታታይ 3 ቀናት ከጠላት ጋር ያደረገውን እልህ አስጨራሽ ተጋድሎ ተከትሎ የላስታ ሰንሰለታማ ተራሮች የጠላት መቀበሪያ የወገን ከለላና መከታ ሆነው ተከዜዎቹ የብልጽግና ወንበር አስጠባቂ ወራሪ ኃይልን አንገት በማስደፋት ጀብዱ መፈጸማቸውን ገልጿል። ጠላት በሜካናይዝድ የታገዘ በመድፍ በ107 በዙ 23 አየር መቃወሚያ
በሞርታር 120 በሞርታር 82 ታግዞ ከላስታ ወረዳ ኩል መስክ ዙሃባን ኪዳነ ምሕረትና ከገነተ ማርያም ቻይና ካምፕ ቀጭን አበባ ደባራይ ድረስ ያካለለ አውደ ውጊያ ያደረገ ቢሆንም ተከዜዎቹ በሚያውቁት መልክዓ ምድር በመውጣትና በመውረድ ጠላትን ሲያደባዩት መዋላቸውን ገልጿል። በዚህ አውደ ውጊያ 4 የመቶ አለቃ ማዕረግ ያላቸው አመራሮችን ጨምሮ 34 የጠላት ኃይል ሲደመሰስ ከ20 በላይ መቁሰላቸውን 21 ክላሽንኮቭ 685 የዲሽቃ ተተኳሽ 520 ብሬን ተተኳሽ 760 የክላሽ ተኳሽ ጨምሮ 18 የእጅ 26 የደረትና የወገብ ትጥቅ መማረክ መቻላቸውን አስታውቋል። ለ3 ቀናት በተጠናከረ መንገድ የተካሄደውን ውጊያና የፋኖን ድል ተከትሎ የብልጽግናውን በራስ ጠባቂ ሰራዊት ከፋኖ ጋር መልክዓ ምድሩም እየተዋጋን ነው ብሎ ድንጋጤ ውስጥ ጭምር መውደቁን ይኸው መረጃ ጠቅሷል። ጠላት የደረሰበትን ሽንፈት ለማካካል በውር ድንብር መድፍ በ107 በሞርተርና በዙ 23 ጥቃት በመሰንዘር ለዘመናት ተጠብቆ የነበረን የመኪና መድኃኔዓለም ጥብቅ ደንና ከአንድ አካባቢ የሚገኙ የ5 አርሶ አደር ቤቶችን ሙሉ ለሙሉ ጠላት በዚሁ ጥቃት ማቃጠልና ማውደሙን ይኸው መረጃ ጠቅሷል። ምስራቅ አማራ ቀጠና ምኒልክ ህዝብ ከአውደ ውጊያው ጎን ለጎን ለዓመታት ሲናፈቅ የነበረው ደማችንን ስናፈስለት አጥንታችንን ከስክሰን ያጸና ነው አንድ አታጋይ ድርጅት ለጠላቶቻችን የሞት ደብዳቤ ለአማራውና ለመላው ኢትዮጵያ ህዝብ የነጻነት ቁልፍ ለሆነው የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስረታ እንኳን አደረሳችሁ ማለት መልካም ምኞቱን ገልጿል። ይህን ድርጅት እንደ አይናችን ብለን እንድንጠብቀውና እንድንከባከበው እንዲሁም በዱሩ በገደሉ እየተዋደቃችሁ እየታገላችሁ ለምትገኙ ለሁሉም የፋኖ አባላትና አመራሮች እንኳን ለከተራና ጥምቀት በዓል አደረሳችሁ ሲል የተከዜ ክፍለ ጦር ዋና አዛዥ አርበኛ ኮማንዶ ዘላለም ሲሳይ መልካም ምኞቱን መግለጹን ይኸው መረጃ ጠቅሷል። ይህ በእንዲህ እንዳለ በተመሳሳይ የአማራ ፋኖ ብሔራዊ ንቅናቄ ምስረታ ይፋ ከሆነ በኋላም ዛሬ በምዕራብ አማራ ቀጠና ጠላት ላይ በተወሰደ የደፈጣ ጥቃት ድል መቀዳጀቱን ምዕራብ አማራ ቀጠና ቴዎድሮስ ዕዝ አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ የድርጅት ምስረታ ማግስት ቴዎድሮስ ዕዝ 105ኛ ኮር 66ኛ ክፍለ ጦር አንደኛ ሻለቃ ዛሬ ጥር 10 ቀን 2018 ዓ.ም ጠላት ላይ የሰነዘረውን የደፈጣ ጥቃት ተከትሎ ከጃሂማላ ወደ ጃዊ ፈንድቃ ከተማ ሲገባ በነበረ የጠላት ኃይል ላይ ከሌሊቱ 11 ሰዓት አካባቢ በርካታ ጠላት መደምሰስ የተቻለበት ድል መቀዳጀቱን ጠቅሷል። በሌላ ግንባር 206ኛ ኮር አንድነቱን ምክንያት በማድረግ ከሌሊቱ 6 ሰዓት ጀምሮ በደብረ ማርቆስ ከተማ በመሸገው የጠላት ኃይል ላይ ከፍተኛ ጥቃት መፈጸሙን የጠቀሰው መረጃ በትላንትናው ዕለት ይፋ የተደረገውን የአፋብን ምስረታ ምክንያት በማድረግ ደስታቸውን ጠላትን በመደምሰስ አንድነቱን በድል የጀመሩት 206ኛ ኮር 14ኛ ክፍለ ጦር ሌሊቱን ደብረ ማርቆስ ከተማ መግባት ጠላትን በተኛበት አፈር አልብሰውታል ሲል ጠቅሰዋል። ከሌሊቱ 6 ሰዓት ጀምሮ በከተማ በመዘዋወር ጠላትን ሲያድኑ የነበሩት የኮሩ አዳኝ ቡድን በአራተኛ ፖሊስ ጣቢያ የቦምብ ጥቃት በማድረስ በርካታ ላገዛዙ ያደሩ ፖሊሶችን መደምሰሳቸው ተገልጿል። በአዲሱ ዩኒቨርሲቲና ውሃ ጋኖ አካባቢ ተነጥፎ የነበረው የአረመኔው ስልጣን አስጠባቂ ሰራዊት ባልጠበቀው ሰዓት በደረሰበት ጉዳት ብሬን ተኳሹን ጨምሮ በርካታ ያገዛዙ ስልጣን አስጠባቂ ሰራዊት አባላት መደምሰሳቸውን የአማራ ፋኖ ብሔራዊ ኃይል ንቅናቄ ቴዎድሮስ ዕዝ ህዝብ ግንኙነት መምሪያ ዛሬ ጥር 10 ቀን 2018 ይፋ ባደረገው በዚሁ መረጃ ገልጿል። በበርካታ ኢትዮጵያን ዘንድ ተወዳጅ የሆነው አርቲስት ነጻነት ወርቅነህ ስርዓተ ቀብሩ ዛሬ በአዲስ አበባ ቅድስት ሥላሴ ካቴድራል ተፈጸመ። ከልጆቹ መካከል የበኩር ልጁ አባቴ ነጻነት ለኔ የኩራቴ ምንጭ፣ ለእናቴ ታማኝ ባል፣ ለቤተሰባችን የደስታ ምንጭ ነበር ሲል ዘከረው። በብዙዎች አድናቂዎቹ ዘንድ የሰላም የሳቅና የደስታ ሊቅም ተብሎ የሚጠራው ተወዳጁ አርቲስት ነጻነት ወርቅነህ የቀብር ስነ ስርዓት ላይ ከተገኙት መካከል የባህልና የስፖርት ሚኒስትር ዴታው ነብዩ ባዩ ነጻነት ወርቅነህ በአጭር ጊዜ በሁላችን አይምሮ ውስጥ የጋራ የሆነ ምስል ሰርቶልናል። የዚህም ልጅም የአርቲስት ነጻነት አንደበት አይምሮ የዚህ ልጅ ፈጠራ ኢትዮጵያውያን የቤተሰብ ፍቅር ያለን የምንዋደድ ፈገግ የምንል መሆናችንን አሳይቶናል። ፈጣኑ ነጻነት የሰራው አስደማሚ ታሪክና አስተምሮቶቹም ለተተኪው ትውልድ እንዲሆኑ ውርሱ እንዲተላለፍልን አቅም በፈቀደው የምናደርገውን ሁሉ እናደርጋለን። ባለቤቱና ልጆቹ በሩቅ አገር ማለትም በምድረ አሜሪካን ቢኖሩ በኢትዮጵያን ባህልና ወግም ልናጽናናቸው ይገባልን ብለዋል። ነፂ ገደብ የለውም፣ ነጻነት አካባቢ የለውም፣ ነጻነት መንደር የለውም፣ ነጻነት ብሔር የለውም። ከሁሉም ጋር ስቆም ተደስቶ መጫወት የሚፈልግ በዓላት ሲደርሱ እንኳን አደረሰህ እንኳን አብሮ አደረሰን እንባባላለን ያሉት የድሬዳዋ አስተዳደር ከንቲባ ከድር ጁዋር ነጻነትም የሁሉም ኢትዮጵያ የቅርብ ወዳጅም ሰው እንደነበረም የግል እማኝነታቸውን ሰጥተዋል። ለነፍሱም እረፍትን ፈጣሪ እንዲሰጣትም ተመኝተዋል። ከሶስት ልጆቹ መካከል አንዱና የመጀመሪያው የሆነው ናህሎን ነጻ
ነጻነት ወርቅነህ ዛሬ ስለ አባቴ ስለ ነጻነትም ወርቅነህ ሳስብ ልቤ በሐዘን ቢነካም በእሱ ልጅነቴ ግን እጅግ እኮራለሁ። አባቴ ነጻነት ለኔ አባት ብቻም አልነበረም፣ ለእናቴ ታማኝ ባል፣ ለሁላችንም ደግሞ የደስታ ምንጭም፣ ብሔርንበትም ሁሉ ፈገግታም የሚዘራም ለሰው አሳቢና እጅግ ሩህሩህ ሰው ነበረ ብሎታል። ሲቀጥልም አባዬም ዛሬ ላለሁበት ማንነት መሰረት የሆንከኝ አንተ ነህ። የህይወት ትምህርቶችን በትዕግስትም አስተምረኸኛል። ከአባት የሚጠበቅብህን እውነተኛ ፍቅርንም ያለ ስስትም መገበህናል። ያንተን ድምጽ አለመስማትና መለየትህ ለኔና ለቤተሰባችን እጅግም የከበደ ቢሆንም አሁንም አንተ ከፈጣሪ ጋር በተሻለ ስፍራ ላይ እንዳለህ በማመን እንጽናናለን። ፍቅርህና ትዝታህም ሁሌም በልባችን ይኖራል በማለትም አባቱ አርቲስት ነጻነት ወርቅነህ ለቤተሰቡ ምን አይነትም ሰው እንደነበረም ልጁ በአደባባይ መስክሯል። 29 ዓመታት በላይ የዘለቀም የልብ ወዳጁ የነበረው አርቲስት አስናቀም አስኔ እሱ መኪና ውስጥ ጋፒና እኔ ነኝ የምቀመጠው፣ ልብስ እየተቀያየርን ነው የምንለብሰው። እኔና ነጺም በ29 ዓመታችን የጓደኝነት ዘመናችን ለአንድ ወር እንኳን ተለያይተን አናቅም። ተለያየን ቢባል ለመኝታ ወደ አልጋችን ስንሄድ ብቻ ነው በማለትም መሪር ሐዘኑን ገልጿል። በአዲስ አበባ ከተማ በሚያዝያ ወይም አፕሪል 11 1983 የተወለደው በአዲስ አበባ ዩኒቨርሲቲ በቲያትር ትምህርት የተመረቀው የ42 ዓመቱ አርቲስት ነጻነት ሲቲ ቦይስ፣ ያንቺ ሌባ፣ ሁለት፣ ሚስተር ኤክስ፣ ቾምቤም የተሰኙና በርካታ ሲኒማዎችን ጉልህ አሻራዎችን ያበረከተም ከዚህም በተጨማሪም በኢቢኤስ ቴሌቪዥን በሚተላለፈው የቤተሰብ ጨዋታ ፕሮግራም ላይ ተሳታፊዎችና ተመልካቾችን በማሳቅና በማዝናናት በስፋትም ይታወቃል። ባለፈው ጥር 8 2018 ዓ.ም ከዚህ ዓለም በድንገት በሞት በተለየው በአክተር የሲኒማም ደራሲ የቴሌቪዥን ፐርሰናሊቲ አርቲስት ነጻነት ወርቅነህ ዜና እረፍት የዝግጅት ክፍላችን ዳግም ጥልቅ ሐዘኑን እየገለጸ ለነፍሱ እረፍት፣ ለቤተሰቦቹ፣ ለጓደኞቹ፣ ለአድናቂዎቹ መጽናናትን እንመኛለን። የፋኖ አንድ ድርጅታዊ ተቋም መመስረትን ተከትሎ ህዝቡና የፋኖ ሰራዊት አባላት ደስታቸውን መግለጽ ቀጥለዋል። የድሮን ጥቃት እንዳይፈጸም ጥንቃቄ እንደሚያስፈልግም ጥሪ ቀርበዋል። የአማራ ፋኖ ብሔራዊ ንቅናቄ ትላንት ጥር 9 ቀን 2018 ዓ.ም ይፋ መደረጉን ተከትሎ ዛሬም በተለያዩ ግንባሮች የፋኖ ወደ አንድ ድርጅት መምጣት ያስደሰታቸው ወገኖች በተለያዩ ከተሞች እንዲሁም የፋኖ ሰራዊት አባላት ደስታቸውን መግለጽ ቀጥለዋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን መስረታ ምክንያት በማድረግ ጦሩ በተለያዩ ቦታዎች ደስታውን እየገለጸ እንደሚገኝ የጠቀሰው በምዕራብ አማራ ቀጠና ምክትል የህዝብ ግንኙነት ኃላፊ ሆነው አርበኛ ስቲበል አለሙ ከድሮን ራሳችንን ጠብቅ ሲል መልእክቱን አስተላልፈዋል። የአባበል ወረዳ ህዝብም የአማራ አንድነት መመስረቱን ምክንያት በማድረግ ደማቅ ሰላማዊ ሰልፍ በማድረግ ደስታውን የገለጸ ሲሆን በአማራ ህዝብ ላይ ጦርነት ያወጀው በአብይ አህመድ የሚመራው ብልጽግና ፓርቲ ከህዝብ ትከሻ ላይ ሊወገድ እንደሚገባና አንድነቱን መደገፍ የህዝቡ ብቸኛ አጀንዳ መሆኑን በዚሁ የድጋፍ ሰልፍ ወቅት ተገልጿል። ነገሮችን እንኳን ያልተጠቀምነው ይህ በእንዲህ እንዳለ የምዕራብ አማራ ቀጠና ምክትል የህዝብ ግንኙነት ኃላፊ የድርጅት ምስረታው ተቋማዊነትና ግለሰባዊ ፍላጎቶች ለድርጅታዊ መሪዎች መገዛት ለድል ዋስትና መሆናቸውን ገልጿል። ድርጅት ማለት የብዙ ሰዎች ስብስብ ብቻ አይደለም። ድርጅት ማለት የጋራ ህግ፣ የጋራ እዝና የጋራ ራዕይ የሚገዛው ህያው አካል ነው። በአንድ ድርጅት ውስጥ ትልቁ ንጉስ ህጉና መመሪያው ነው። መሪውም ሆነ ተራው ታጋይ ለዚህ ህግ እኩል ተገዢ ናቸው። ይህ ሲሆን ትግሉ የግለሰቦች ንብረት መሆኑ ያበቃና የህዝብ ተቋም ይሆናል። ይህም ማለት ውሳኔዎች በግለሰቦች ስሜት ወይም በቡድን ፍላጎት ሳይሆን በድርጅታዊ ምክክርና በስትራቴጂካዊ ጥቅም ላይ ተመስርተው መወሰን አለባቸው ሲል አስታውቋል። ማንኛውም የነጻነት ትግል ከስሜታዊነት ወጥቶ ወደ ስልታዊ ድል የሚሸጋግረው በትግል ውስጥ ያሉ ግለሰቦች ለተቋማዊ መመሪያዎችና መርሆች ራሳቸውን ሲያስገዙ ብቻ ነው። ግለሰቦች ያልፋሉ፣ ድርጅት ግን የትግሉን ራዕይ ሰንቆ ለትውልድ ይሻገራል ሲል አስታውቋል። ትግሉ የሚገነባው ድርጅት የነገዋን ሀገር መልክ የሚወስን ጥላ ነው። ዛሬ በጦር ሜዳ ላይ ለህግና ለተቋም የማይገዛ አመራር ነገ ሀገር ሲይዝ አምባገነን መሆኑ አይቀሬ ነው። ስለዚህ ተቋማዊ አሰራርን ዛሬ በትግሉ መሃል ማምጣት የህዝቡን እጣ ፈንታ በአስተማማኝ መሰረት ላይ ማስቀመጥ ማለት ነው በማለት የአማራ ፋኖ ብሔራዊ ንቅናቄ ምስረታን አስታኮ ባሰፈረው አስተያየት ገልጿል። እኛ ዛሬ የምንዋደቀው ለግለሰብ ዝና ወይም ለቡድን የበላይነት አይደለም። እኛ የምንዋደቀው የህዝብን ነጻነት ለሚያረጋግጥ ዘላቂ ተቋም ነው። ግለሰቦች ይመጣሉ፣ ይሄዳሉ። ድርጅቱ ግን እንደ ሰንደቅ ዓላማ ከፍ ብሎ መውለብለብ አለበት። በትግሉ ውስጥ ለስርዓትና ለህግ መገዛት ድልን ማፍጠን ብቻ ሳይሆን ድሉን ቀጣይነት ያለው የማድረግ ሚስጥር
ሚስጥር ነው። የአማራ ፋኖ ብሔራዊ ንቅናቄን ለመፍጠርም ሁሉም ባለድርሻ አካል የበኩሉን በመሞከር በመገሰጽ አቅጣጫ በማስቀመጥ መመሪያ በማውጣት የግል ፍላጎትን ለትግሉ በመተው በዋናነት ከጥንስሱ እስከ ፍጻሜው በርካታ መስዋዕትነት የከፈላለ ዘመናትን ህልም የሆነውን ተቋም በመርህ በአሰራር በህግና በራዕይ ለማነጽ የሁሉም መሪዎች፣ የተመሪዎች፣ የደጋፊዎች የህዝቡ ሚና ጉልህ ነውና ከግለሰባዊነት ከፍ ያለ እይታ እንዲኖረን ሲል አርበኛ እስቲበላ አለሙ ጥሪ አቅርበዋል። የአማራ ፋኖ ብሔራዊ ንቅናቄ መመስረት የአማራ ህዝብ ድል የኢትዮጵያ ትንሣኤ ዋዜማ ነው ሲል ዓለም አቀፉ የአማራ ህብረት ባወጣው መግለጫ ጠቀሰ። ዓለም አቀፍ የአማራ ህብረት የአማራ ፋኖ አንድነትን አስመልክቶ ዛሬ ጥር 10 ቀን 2018 ባወጣው መግለጫ የአማራ ፋኖ ብሔራዊ ንቅናቄ መመስረት የአማራ ህዝብ ድል የኢትዮጵያ ትንሣኤ ዋዜማ ነው ሲል አስታውቋል። በህልውና ትግል ውስጥ ያለው የአማራ ህዝብ እንዲሁም ሰላም፣ ፍትህና እኩልነት ናፋቂ ኢትዮጵያን የአፍሪካ ቀንድና የአካባቢው ቀጠና ሰላምና መረጋጋት እንዲኖረው የሚሹ ኃይሎችና የዓለም አቀፉ ማህበረሰብ በጉጉት ሲጠብቀው የነበረ የፋኖ አንድነት እውን ሆኖ የአማራ ፋኖ ብሔራዊ ንቅናቄ አፋብን መመስረቱ የፈጠረብንን ደስታና ከፍተኛ አድናቆት በቅድሚያ ለመግለጽ እንወዳለን ሲል ዓለም አቀፍ የአማራ ህብረት በዚሁ መግለጫ ጠቅሷል። ይህ የአማራ ፋኖ አንድነት እንዲመጣ ለመታከት ለደከሙት ያለንን ትልቅ አክብሮትና ምስጋና እየገለጽን እንኳን ደስ አላችሁ ለማለት እንወዳለን ያለው መግለጫ ይህንን አንድነት ለማምጣት ሲደክሙ ለነበሩና ይህንን ቀን ሳያዩ ላለፉት ጀግኖቻችንም ክብርና የሰማዕታትነት ዝክር ይገባቸዋል ብለዋል። ይህ አንድነት እንዳይመጣ ጠላት ያልፈነቀለው ድንጋይ እንዳልነበር የሚታወቅ ሲሆን አሁንም የመሰረተው አንድነት እንዳይጸና ያለ የሌላ ኃይሉና የተንኮል ሴራውን አጠናክሮ እንደሚጠቀም በመገንዘብ የአማራ ፋኖ ብሔራዊ ንቅናቄ አመራሮችና ታጋዩ ብሎም ድጋፍ ሰጪ ኃይል በሙሉ የተፈጠረውን መሪ ድርጅት ነቅቶ እንዲጠብቅና የህልውና ትግሉን ከግቡ ለማድረስ እንዲተጋ ለማሳሰብ እንወዳለን ብለዋል። ዓለም አቀፉ የአማራ ህብረት ንቅናቄ በዚሁ መግለጫ አፋብን በትግል ጽናት በተፈተኑ መሪዎቹ እየተመራ በአጭር ጊዜ ውስጥ የአማራውን የህልውና ትግል በድል መደምደም ከሌሎች ኢትዮጵያ ኃይሎች ጋር በመተባበር የህግ የበላይነት ፍትህና እኩልነት የሰፈነባት ኢትዮጵያን እውን እንደሚያደርግ ሙሉ እምነት አለን ሲል ጥሪ አቅርበዋል። ዓለም አቀፍ የአማራ ህብረት የአማራ ፋኖ ወደ አንድ እንዲመጣ የበኩሉን አስተዋጽኦ እንዳበረከተ ሁሉ የህልውና ትግሉ ከግብ እንዲደርስ በተቻለ መጠን አፋብንን ለመደገፍ ቃል እየገባ ለፋኖ አመራሮች፣ በውጭ ላሉ የአማራ ማህበራትና ድርጅቶች፣ ለሚዲያ እንዲሁም በድርጅት ላልታቀፉ አማራዎችና ፍትህ ወዳድ ኢትዮጵያና ዓለም አቀፉ ማህበረሰብ ጥሪ አቅርበዋል። የአማራ ፋኖ ብሔራዊ ንቅናቄ አመራሮችና ታጋዩ ሰራዊት የተሸከማችሁትን ትውልድን ከጥፋት የማዳን አገርን ከመፍረስ የመታደግ ታላቅ አደራና ታሪክ ኃላፊነት በመሆኑ በትዕግስት በታማኝነት በጽናትና በበሳል የአመራር ክህሎት የጣለባችሁን አደራ እንድትወጡ ጥሪ እናቀርባለን ሲል ዓለም አቀፉ የአማራ ህብረት ያስታወቀ ሲሆን በውጭ ያላችሁ የአማራ ማህበራትና ድርጅቶች ከምንም ነገር በላይ ስንጠብቀው የነበረው የፋኖ አንድነት እውን ስለሆነ ወደ ተማከለና አንድነት መምጣት እንድንችል ጥብቅ ጥሪ እያስተላለፍን በዚህ ረገድ የተጀመሩ ጥረቶችም ማጎልበት ይገባል ሲል ጥሪ አቅርበዋል። በውጭ የሚኖረው የአማራ ፋኖ ብሔራዊ ንቅናቄ ተገቢውን ስራ በስፋት መስራት እንዲችል የሰብአዊ እርዳታ አቅርቦት፣ የፋይናንስ፣ የሚዲያ፣ የዲፕሎማሲና የአድቮኬሲ ድጋፉን ማቄን ጨርቄን ሳይል በተጠናከረ መልኩ ለማካሄድ ቆርጦ እንዲነሳ ሲል ጥሪ አቅርበዋል። የአማራን ህልውና ትግልን ትኩረት ሰጥታችሁ የምትሰሩ ሚዲያዎች በሙሉ ይህ የተመሰረተው የአማራ ፋኖ አንድነት ተገቢውን ድጋፍና እውቅና እንዲያገኝ በመናበብ እና በመተባበር ከምንጊዜውም በላይ በርትታችሁ እንድትሰሩ ጥሪ እናቀርባለን ያለው ዓለም አቀፉ የአማራ ህብረት ንቅናቄ ሰላም፣ ፍትህና እኩልነት የምትሹ ኢትዮጵያን ሁሉ ይህንን አስከፊ አገዛዝ በማስወገድ ስር ነቀል ለውጥ ሊያመጣ በሚችል መልኩ የተመሰረተውን የፋኖ ድርጅት ለመርዳት ትርጉም ያለው ድጋፍ እንድታደርጉ ሲል ጥሪ አቅርበዋል። በኢትዮጵያ ላይ የተንሰራፋውን አረመኔና ዘረኛ አገዛዝ ለመጣል በመታገል ላይ ያላችሁ አካላት አገዛዙን በአጭር ጊዜ ውስጥ በማስወገድ ሰላምና ፍትህ በኢትዮጵያ ለማምጣት እንዲቻል ከተፈጠረው የአማራ ፋኖ ብሔራዊ ንቅናቄ ጋር ትርጉም ያለው ትብብር እንድታደርጉ ጥሪ እናቀርባለን በማለት ያስታወቀውን ዓለም አቀፉ የአማራ ህብረት
በቀጠናው አካባቢ ያላችሁ መንግስታትና ዓለም አቀፉ ማህበረሰብ የአማራ ፋኖ ብሔራዊ ንቅናቄ በኢትዮጵያ ሰላምና ፍትህ በማስፈን ብቻ ሳይወሰን በቀጠናው መረጋጋት፣ ጸጥታና ሰላምን ማረጋገጥ የሚያስችል ታላቅ ኃይል በመሆኑ እውቅና ከመስጠት አንስቶ ተገቢውን ዘርፈ ብዙ ድጋፍ እንድትሰጡ አክብሮታዊ ጥሪያችን እናቀርባለን በማለት ዓለም አቀፉ የአማራ ንቅናቄ ዛሬ ጥር 10 ቀን 2018 ባወጣው በዚሁ መግለጫ አስታውቋል። የአሜሪካ ፌዴራል ፍርድ ቤት የጸጥታ ኃይሎች በሰላማዊ ሰልፈኞችም ታዛቢዎችና ማስረጃም ቀራጮች ላይ አስለቃሽም ጢስ በርበሬ በአይናቸው ላይ እንዳይረጩም ትዕዛዝ አስተላለፈ። የአሜሪካን ዲስትሪክት ዳኛም ኬቲ ማንዴዝ ባለፈው አርብ አስተላለፉት ውሳኔ የፌዴራል የጸጥታ ሰራተኞች በሚኒሶታ ግዛት ውስጥ በሰላማዊ መንገድ ተቃውሞ የሚያሰሙ ዜጎችን ለደህንነት ጠንቅ መሆናቸውን የሚያረጋግጥ ማስረጃም እስካላገኙ ድረስም በተጠርጣሪነት ወይም በብቀላ ስሜት የሚጠቀሙበትን የማስቆምና የማሰር እርምጃዎችን እንዲያቆሙ ዳኛዋ ውሳኔ አስተላልፈዋል። በቅርቡ የ37 ዓመቷም የአሜሪካ ዜጋ ሬኒ ኒኮል ጎድ በሚኒሶታ ግዛት ውስጥ በአንድ የአሜሪካ የኢሚግሬሽንና የደህንነት ጥበቃ በእንግሊዝኛው ምህጻረ ቃል አይሲኢ ባልደረባ ያሽከረከረች በነበረው መኪና ውስጥ በተተኮሰባትም ጥይት ገደሏን ተከትሎም ከፍተኛ ውጥረት ውስጥ የገባውን የሚኒሶታ ግዛትን የተመለከቱት ዳኛዋ ኬቲ የአሜሪካ የአገር ውስጥ ደህንነት በእንግሊዝኛው ምህጻረ ቃል ዲኤችኤስ በቀጣዩ 72 ሰዓታት ውስጥ ወይም በ3 ቀናት ውስጥ በሚኒሶታ ግዛት ለህጉ ተገዢ እንዲሆን ሲሉም አሳስበዋል። የፍርድ ቤቱ ውሳኔ በሚኒሶታ ግዛት ውስጥ ሰሞኑን ከ2000 በላይ የጸጥታ ሰራተኞችን ላሰማራው የፕሬዝዳንት ዶናልድ ትራምፕ አስተዳደር ከፍተኛ ሽንፈት መሆኑ የተገለጸ ሲሆን በተቃራኒው በጸጥታ ኃይሎች ላይ ገደብ እንዲጣል አበክረው ለተሟገቱት ለሰብአዊ መብት አቀንቃኞች ወይም አክቲቪስቶችም ትልቅ ድል ነውም ተብሏል። በሚኒሶታ ግዛት ውስጥ በጸጥታ ኃይሎች በግዛቲቱ አስተዳደሮች መካከል በተፈጠረው ብርቱ ውጥረትም ሳቢያም ፕሬዝዳንት ዶናልድ ትራምፕ በ19ኛው ክፍለ ዘመን እንደ ፈረንጆቹ አቆጣጠር በ1878 ኤሮፓ አቆጣጠር የጸደቀውን የመከላከያ ኃይሉ አማጽያኖችን ወይም የአገር ውስጥ ነውጠኞችን ለማስታገስ በማለትም ጣልቃ የሚገባበትን የህግ አግባብ ተግባራዊ ሊያደርጉት እንደሚችሉ ቀደም ሲል አስጠንቅቀው ነበር። በአሜሪካም የበርበሬ ጭማቂ ወይም ፔፐር ስፕሬይ መጀመሪያ በጥቅም ላይ የዋለው በ1960 ኤሮፓ አቆጣጠር ሲሆን ይህም በወቅቱ የነበሩ የፖስታ አመላላሾች ከአደገኛ ውሾች ለመከላከል ተብሎ የተፈለሰፈ እንደነበረና ከዚያም በኋላ በ1980ዎቹ ገዳይ ባልሆኑ ወይም ኔን ሌታልስም ኢንፎርስመንት መሳሪያነትም በተግባር ላይ በሰው ልጆች አይንና አፍንጫ እንደዚሁም አፍ ላይ እንደ መጠቀሚያ መሳሪያነት መጠቀም መጀመሩ መረጃዎች ይገልጣሉ። ኢህአፓ የብልጽግና አገዛዝ ለኢትዮጵያን ያመጣው ነገር ስደት፣ ሞት፣ ጦርነት፣ በፖለቲካ አመለካከት፣ በማንነት እስራት፣ የድሃ ቤት ያለምንም ተመጣጣኝ ካሳ ማፍረስ ነው በማለት የህዝቡ ስቃይ እንዲቆም ጠይቋል። ጦርነቱ እንዲቆም፣ የፖለቲካ እስረኞች እንዲፈቱ አቋሙን በድጋሚ አስታወቀ። የኢትዮጵያ ህዝብ አብዮታዊ ፓርቲ ኢህአፓ የብልጽግና አገዛዝ ለኢትዮጵያን ያመጣው ነገር ስደት፣ ሞት፣ ጦርነት፣ በፖለቲካ አመለካከት፣ በማንነት እስራት፣ የድሃ ቤት ያለምንም ተመጣጣኝ ካሳ ማፍረስ ነው። የህዝባችን ስቃይ ይብቃ በማለት በማህበራዊ ገጹ ጥሪ አቅርበዋል። በመላው ዓለም የሚገኙ የክርስትና እምነት ተከታዮች እንኳን ለ2018 ዓ.ም የከተራና የጥምቀት በዓል አደረሳችሁ ያለው ኢህአፓ በማህበራዊ ገጹ ዛሬ ባወጣው መረጃ በዓሉ የሰላም እና የመተሳሰብ በዓል እንዲሆን የተመኘ ሲሆን በዚሁ ገጹ ላይ ዜጎች በማንነታቸውና የፖለቲካ አመለካከታቸው ተለይተው በሚታሰሩበትና በሚገደሉበት፣ በሁሉም አቅጣጫ ጦርነቶች ተከፍተው ንጹሐን በሚጨፈጨፉበት፣ ከቀያቸው በሚፈናቀሉበት፣ ማስራብ ርካሽ የፖለቲካ ትርፍ መቃረሚያ በሆነበት፣ የፖለቲካ እስረኞች በግፍ እስር በሚማቀቁበት፣ የመንግስት ሚዲያዎች ጋዜጠኝነትን ሳይሆን የገዢ ፓርቲ አክቲቪስትነትን አጠናክረው በቀጠሉበት፣ የዴሞክራሲ ተቋማት ገለልተኛነት በተግባር ተፈትሾ ጥያቄ ውስጥ በሆነበት በዚህ ወቅት ውስጥ የሚደረግ ምርጫ ውጤቱ ምን ሊሆን እንደሚችል ቀድሞ ለመገመት አይቸግርም ሲል አስታውቋል። ኢህአፓ እውነተኛ ምርጫ ለማካሄድ ከተፈለገ እነዚህ ችግሮች ቀድሞ መፈታት አለባቸው ያለ ሲሆን እንደ ከዚህ ቀደሙ ሁሉ ማንነት ተኮርና አጠቃላይ የንጹሐን ግድያ እንዲቆም፣ የፖለቲካ እስረኞች ያለምንም ቅድመ ሁኔታ እንዲፈቱና ዜጎች በሀገራቸው በነጻነት በሰውነት ክብር እንዲኖሩ የሚያደርገውን ትግል አጠናክሮ እንደሚቀጥል ለማስታወስ ይወዳል ሲል ገልጿል። ይህ በእንዲህ እንዳለ በተደጋጋሚ በኦርቶዶክስ እምነት ተከታዮችና የአማራ ብሔር ተወላጆች ላይ የሚፈጸሙ ጥቃቶችን ተከታትሎ በማጋለጥ የሚታወቀው ሌላው የተቃዋሚ ፓርቲ እናት ፓርቲ የከተራና የጥምቀት በዓልን ምክንያት አድርጎ እንኳን አደረሳችሁ ማለት መልካም ምኞቱን ገልጿል። ፓርቲው የክርስትና እምነት ተከታዮች እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ፣ ፈጣሪ ሀገራችን ኢትዮጵያና ሕዝቧን ይጠብቅ ማለት ዛሬ ጥር 10 ቀን 2018 ባወጣው
የእንኳን አደረሳችሁ መልእክቱ ገልጿል። እናት ፓርቲ በተደጋጋሚ በተለይም በኦሮሚያ ክልል ባሩሲና በወለጋ የኦርቶዶክስ እምነት ተከታዮች ላይ አነጣጥሮ እየተፈጸመ ያለው ጥቃት፣ በአማራ ብሔር ተወላጆች ላይ የሚፈጸመው ግድያ እንዲቆም፣ ችግሮች ከቁጥጥር ውጭ ከመውጣታቸው በፊት አገዛዙን ተጠያቂ በማድረግ ችግሮች እንዲፈቱ በተደጋጋሚ ጥሪ ሲያቀርብ መቆየቱ አይዘነጋም። ፓርቲው በአዲስ አበባ በህገወጥ መንገድ የከተማ አስተዳደሩ የጣለውን የጣራና ግድግዳ ግብር በመቃወም በፍርድ ቤት ክስ እስከ መመስረትና በከፍተኛ ፍርድ ቤት ውሳኔ ያሸነፈ ቢሆንም የከተማ አስተዳደሩ ይግባኝን ተከትሎ ጠቅላይ ፍርድ ቤት ራሱን ግምት ላይ የጣለበት ፓርቲው ተከራይ ወይም አከራይ አይደለም፣ ህዝብ አልወከለውም በሚል ለህዝብ መብት እታገላለሁ የሚለው የፖለቲካ ፓርቲ ያቀረበውን ክስ ውድቅ ያደረገበት እርምጃ ጠንካራ ተቃውሞ ሲያስከትል እንደነበር አይዘነጋም። ፓርቲው ለሀገሪቱ የመጨረሻ ለተባለው ሰበር ሰሚ ችሎት ይህንን የጠቅላይ ፍርድ ቤት ውሳኔን በመቃወም ፓርቲው ይግባኝ ማለቱና ለጥር 18 ቀን 2018 ዓ.ም ተለዋጭ ቀጠሮ መሰጠቱን ጠቅሰን መዘገባችን አይዘነጋም። በሶማሌ ፑንትላንድ በቁጥጥር ስር ከዋሉት 42 የዓለም አቀፉ አሸባሪ ድርጅት አይኤስ ታጋዮች መካከል 23ቱ ኢትዮጵያን መሆናቸው ተረጋግጧል። በኢትዮጵያ የአይኤስና የአልሸባብ እንቅስቃሴ መኖሩን በኦርቶዶክስ እምነት ተከታዮችና ሃይማኖት አባቶች ላይ አነጣጥሮ የሚፈጸሙ ጥቃቶችን አስታኮ ለሚቀርበው ሪፖርት ተጨማሪ ማሳያ ነው ተብለዋል። በሶማሌ ፑንትላንድ የጸጥታ ኃይሎች በሰሜናዊቷ ሶማሊያ ባካሄዱት መጠነ ሰፊ አሸባሪዎች ላይ ያነጣጠረ የካልሚሲካድ የተባለውን ኦፕሬሽን ተከትሎ በቁጥጥር ስር ከዋሏቸው የውጭ ሀገር የአይኤስ የሽብር ቡድን ታጋዮች ዝርዝር ይፋ ያደረጉ ሲሆን በዚህ መረጃ መሰረት በቁጥጥር ስር ከዋሉት የሽብር ቡድኑ አባላት መካከል ከግማሽ በላይ የሚሆኑት 23ቱ ኢትዮጵያን መሆናቸው አነጋጋሪ ሆነዋል። ዓለም አቀፉ አሸባሪ ድርጅት አይኤስ በኢትዮጵያ ውስጥ ሰፊ ቅጥርና የማደራጀት ስራ እየሰራ መሆኑን በተደጋጋሚ ሲጠቀስ የቆየ ሲሆን በተለይም በኦሮሚያ ክልል የአማራ ብሔር ተወላጆችና ኦርቶዶክስ እምነት ተከታዮች ላይ አነጣጥሮ በተለይም ባሩሲ የተፈጸመውን ጭፍጨፋ ተከትሎ የዚህ ቡድን ቅጥረኛ አባላት በድርጊት ውስጥ መሳተፋቸውን ሂደቱ በቀላሉ ሊታይ እንደማይገባ ሲጠቀስ ለነበረው ተጨማሪ ማስረጃ ሆነዋል። በቁጥጥር ስር ከዋሉት የሽብር ቡድኑ የዓለም አቀፉ የሽብር ቡድን አይኤስ አባላት መካከል የኢትዮጵያኑ ስም ዝርዝርና ፎቶግራፍ ጭምር የወጣ ሲሆን ከተለያዩ ሀገራት የተውጣጡት እነዚህ አሸባሪዎች በሶማሌላንድ በፑንትላንድ ይያዙ እንጂ በኢትዮጵያ ምን ያህል አሉ የሚለው ተጨማሪ ስጋት ሆናል። ከኢትዮጵያኑ በተጨማሪ የየመን፣ የቱርክ፣ የሞሮኮና የታንዛኒያ ዜጎች በዚሁ ቡድኑ ተሳታፊ መሆናቸውን ፑንትላንድ የተደረገውን ኦፕሬሽን ተከትሎ ከተያዙት ይፋ መረጃ መረዳት ይቻላል። እነዚህ ለዓለም አቀፉ ሽብር ቡድን ተመልምለው በቁጥጥር ስር የዋሉት ኢትዮጵያውያን ለመሆኑ ማን ነው አገር ውስጥ ገብቶ ለሽብር ተግባር የመለመላቸው? ተመሳሳይ ተልዕኮ በኢትዮጵያ ውስጥ እንዲፈጽሙ በተለይም የኦርቶዶክስ እምነት ተከታዮች ላይ ያነጣጠረ ተደጋጋሚ ጭፍጨፋ፣ ብሔር ላይ ያነጣጠረ ጥቃትን አገዛዙ ጭምር ቆሞ ለምን ይመለከታል ከሚል አልፎ ስጋቱ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ወይም የኢትዮጵያ ክርስቲያኖች ብቻ ሳይሆን ዓለም አቀፍ ችግር በመሆኑ ጉዳዩ ትኩረት ሊያገኝ ይገባል የሚሉ ጥሪዎች ሲቀርቡ እንደነበር አይዘነጋም። በአሩሲ በኦርቶዶክስ እምነት ተከታዮች ላይ አነጣጥሮ የሚፈጸመው ጥቃት ጀርባ የአብይ አገዛዝ ባለስልጣናትና በተለይም የአካባቢው ተወላጅና የኦሮሚያ ክልል ምክትል ፕሬዚዳንት አወል አብዲ በቀጥታ የሚያዘው ቡድን ጭምር መኖሩን የሚጠቅሱ መረጃዎች ሲቀርቡ የቆዩ ሲሆን የፑንትላንድ ወታደራዊ እርምጃና በዚህ የዓለም አቀፍ የሽብር እንቅስቃሴ ውስጥ የተሳተፉ 23 ኢትዮጵያውያን መያዝ ይህንን ዓለም አቀፍ የሽብር ቡድን የሚቃወሙ ሀገራት ጭምር በኢትዮጵያም ጉዳይ ትኩረት ሊያደርጉ እንደሚገባ ተከትሎ አስተያየት መስጠት ተጀምረዋል። በተለይም የአሩሲ ጭፍጨፋን ተከትሎ በኢትዮጵያ ውስጥ የአልሸባብና አይኤስ ዓለም አቀፉ የሽብር ቡድን ወታደራዊ ማሰልጠኛዎች መኖራቸውን እነሱም ባንዲራ ጭምር በመያዝ ቪዲዮ ጭምር ቀርጸው ከስልጠና ቦታ እስከ ማሰራጨት የሄዱበትን ሂደት ተከትሎ አገዛዙ አይቶ እንዳላየ መሆኑና በይፋ አንድም አይነት እንቅስቃሴ ያለማድረጉ በተደጋጋሚ በወቀሳ ሲነሳ ቆይተዋል። በሸገር ሀገረ ስብከት በኮየ ፈጬ ክፍለ ከተማ በፈንታ መድኃኔ ዓለም ደብር አገልጋይ የሆኑ 4 ወጣቶች በኤሌክትሪክ አደጋ ምክንያት ሕይወታቸውን ማጣታቸው ተሰማ። ለጊዜው መንስኤው ባልታወቀም የኤሌክትሪክ አደጋ ምክንያትም 4 ወጣቶች ሕይወታቸው ማለፉን በሐዋርያ አገልግሎትም ጎንደር ሀገረ ስብከት ሆነው መስማታቸውን የገለጹትም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክም ጠቅላይ ጽሕፈት ቤት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋም ከተማም አህጉረ ስብከት ሊቀ ጳጳስ አባ ሳዊሮስ የ4 ወጣት ልጆቻችን ሕይወት በኤሌክትሪክ አደጋ ማለፉ የተሰማንን ጥልቅ ሐዘን እየገለጽን ልዑል እግዚአብሔር ለወዳጅ ዘመዶቻቸው መጽናናትን እንዲሰጥልንና ነፍሳቸውንም ከአብርሃም ከይስሐቅ ከያዕቆብ ጎን እንዲያሳርፍልን የዘወትር ጸሎታችን ነው በማለትም ሐዘናቸውን ገልጠዋል።
የጤና ባለሙያዎች መተባበር ባለመቻላቸው አገዛዙ ዛሬም ካድሬን በአገሪቱ ሀብት እያንበሸበሸ እነሱ ለረሃብና ችግር መጋለጣቸውን የደቡብ ኢትዮጵያ ክልል በክልሉ የሚገኙ ካድሬዎች ብቻ ጥቅም ላይ ውላል ያለውን የጥቅማ ጥቅም መመሪያ ተከትሎ ቅሬታቸውን አቀረቡ። 70 ሺህ ብር ለወራዊ አስቤዛ፣ 60 ሺህ ብር ለበዓላት ቀን የሚፈቅደው መመሪያ 30 ዓመት በላይ የሆነውና ያልተሻሻለው የጤና ተጋላጭነት ክፍያ 470 ብርን በማንሳት ቅሬታቸውን ገልጸዋል። የኢትዮጵያ ጤና ባለሙያዎች ንቅናቄ የጤና ባለሙያዎች ተገቢውን የደሞዝ ጭማሪ እንዲደረግላቸው በስራቸው ተጋላጭነት የተነሳ እነሱና ቤተሰቦቻቸው ነጻ ሕክምና እንዲፈቀድላቸው ህዝቡና እነሱ የሚታከሙበት የጤና ስርዓት በአግባቡ እንዲሻሻልና ተገቢው በጀት እንዲመደብለት የትርፍ ሰዓት ክፍያ በአግባቡ ተሰልቶ እንዲከፈላቸውና አዲስ ተጨመረ የተባለው የደሞዝ ጭማሪን ተከትሎም የትርፍ ሰዓት ክፍያውን በጭማሪው መሰረት እንዲደረግ የጠየቁትን ጨምሮ 12ቱ ጥያቄዎች ዛሬም ያልተመለሱላቸው ቢሆንም አገዛዙ የጤና ባለሙያው ተባብሮ አንድ ላይ ባለመቆሙ የልብ ልብ ተሰምቶታል በማለት በደቡብ ኢትዮጵያ ክልል በክልሉ ለሚገኙ ካድሬዎች ብቻ ጥቅማ ጥቅም ላይ ውላል የተባለው መመሪያ መሰረት በማድረግ ይበለን ተባብረን መቆም ባለመቻላችን መከራውን ተሸካሚ ሆነናል። የጤና ባለሙያው የደሞዝ ጭማሪ ጥያቄ ሲያቀርብ ገንዘብ የለንም ይባላል፣ ነገር ግን ኢትዮጵያችን ትመስላለች ማለት ቅሬታቸውን አቅርበዋል። የደቡብ ኢትዮጵያ ክልላዊ መንግስት የፋይናንስ ቢሮ በክልሉ የተሿሚዎችን ጥቅማ ጥቅምና ሌሎች የስራ ሁኔታዎችን ለመወሰን የወጣው የመስተዳድር ምክር ቤት ደንብ ቁጥር በመጥቀስ ለባለስልጣናቱ የሚደረገውን ትርፍ ጥቅማ ጥቅም ሁሉ በዝርዝር ጠቅሷል። በርዕሰ መስተዳድር ማዕረግ ወይም ደረጃ ያሉ የስራ ኃላፊዎች የክልሉ ምክር ቤት ዋና አፈጉባኤ፣ የብሔረሰቦች ምክር ቤት ዋና አፈጉባኤና የክልሉ ጠቅላይ ፍርድ ቤት ፕሬዝዳንት የቤት አስቤዛ ለወጪ ለወር የተፈቀደው የገንዘብ ጣሪያ 70 ሺህ ብር ሲሆን ለወር የቤት መስተንግዶ ወጪ ከተፈቀደው የገንዘብ ጣሪያ ሳይበልጥ የሚገዙ እቃዎች ደረሰኝ ያላቸው ከሆነ በሚቀርበው ደረሰኝ ሂሳብ እንዲያወራርዱ እንደሚደረግ በየደረጃው ላሉ በመመሪያው መሰረት የሚከፈለውን ይዘረዝራል። ኢትዮጵያ ውስጥ የሕክምና ትምህርት ብቻ 9 ዓመታት በላይ የተማረው አንድ ስፔሻሊስት ዶክተር የሚያገኘው $80 ያልበለጠ ወይም በአሁኑ ወቅት ከ11 ሺህ ብር በታች ሲሆን ይህ የደሞዝ ጭማሪ የብር የመግዛት አቅም መውደቅን ተከትሎ ከጊዜ ወደ ጊዜ እያሽቆለቆለ በመምጣቱ ተገቢ የደሞዝ ጭማሪ ለጤና ባለሙያዎች እንዲደረግላቸው የጠየቁ ቢሆንም ይህንን ተግባራዊ ለማድረግና 12ቱ ጥያቄዎቻቸው በአገዛዙ በኩል ዛሬም ድረስ ተቀባይነት ማጣታቸውን ተከትሎ ባለፈው ወር ታህሳስ መጀመሪያ ላይ የሁለተኛ ዙር የስራ ማቆም አድማ ጥሪ ያቀረቡ ቢሆንም ተባብረው መቆም ባለመቻላቸው አድማው ሳይሳካ በመቅረቱ ትግሉን ሲያስተባብር የቆየው የኢትዮጵያ ጤና ባለሙያዎች ንቅናቄ ከዚህ በኋላ ትግሉን አላስተባብርም ማለቱ አይዘነጋም። በቅርቡ የኦሮሚያ ክልል የጤና ባለሙያዎች በተናጠል ጥያቄያችን አልተመለሰም በማለት የተቃውሞ እንቅስቃሴያቸውና ድምጻቸውን ማሰማታቸውን አጠናክረው ቀጥለዋል። በተለያዩ አካባቢዎች ዛሬም የጤና ባለሙያዎች በተበጣጠሰ ሁኔታ የትርፍ ሰዓት ክፍያ በአግባቡ እንደማይከፈላቸው፣ ክፍያ የተጀመረባቸው ቦታዎች ላይም ከቀሩባቸው ክፍያዎች በተጨማሪ በአዲሱ አነስተኛ የደሞዝ ጭማሪ መሰረት ተሰልቶ እንደማይከፈላቸው በቅሬታ በማቅረብ ላይ ይገኛሉ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ዓለማችን ግዙፍ የሆነው ደሴትና ለአሜሪካም ጉልህ ስትራቴጂካዊ ጠቀሜታ አለው ያሉትም የግሪንላንድን ለመግዛት ካልሆነም በኃይል ለመውሰድ ያወጡትን እቅድ በተቃወሙ 8 የአውሮፓ ሀገራት ላይ የንግድ ታሪፍ ቅጣት እንደሚጣልባቸው አስጠነቀቁ። ግሪንላንድ ለሽያጭ አትቀርብም የሚል ታላቅም ሰላማዊ ሰልፍ በግሪንላንድና በዴንማርክም ተካሄደ። የአሜሪካና የዴንማርክ ባለስልጣናትም ሰሞኑን ዋሽንግተን ዲሲ ላይ በግሪንላንድ ጉዳይ ላለመስማማትም ተስማምተው በተለያዩ ማግስት የአሜሪካን ህልምን የተቃወሙ የተባሉ ለግሪንላንድ ውግንና ያሳዩት የአሜሪካ አጋር የሆኑት ዴንማርክ፣ እንግሊዝ፣ ጀርመን፣ ፈረንሳይ፣ ሆላንድ፣ ኖርዌይ፣ ስዊድን እና ፊንላንድ ከአፍቃሪ ግሪንላንድ አቋማቸው ገሸሽም ካላሉ በመጪው የካቲት ወይም በፈረንጆቹ ፌብሩዋሪ 1 2026 ጀምሮ የ10 ከመቶ የንግድ ታሪፍ ቅጣት እንደሚጠበቅባቸው ፕሬዚዳንት ትራምፕ በትላንትናው ዕለት ትሩዝ በተሰኘው ማህበራዊ ትስስር ገጻቸው አስጠንቅቀዋል። ፕሬዚዳንት ትራምፕ በዚህ ብቻም አላበቁም። ከላይ የተጠቀሱትን ቁልፍ የአውሮፓ እና የአሜሪካ አጋር አገራት አሜሪካ ግሪንላንድን ሙሉ በሙሉ በመግዛት በመደራደር ገንዘቧን ወይም ሀብቷ እንድታደርግ መንገድ ካልጠረጉ አሊያም የአሜሪካንን ጥያቄ ካልተቀበሉ በመጪው ሰኔ 1 2026 ኤሮፓ አቆጣጠር የ25 ከመቶ የንግድ ታሪፍ ሊጫንባቸው ይችላል በማለትም ትራምፕ አስጠንቅቀዋል። በዴንማርክ ግዛት ውስጥ ራስ ገዝ የሆነችው በመልክዓ ምድሯ
እንደዚሁም ከመሬት ውስጥ ባላትም እምቅ ሀብቷ የምትታወቀው ግሪንላንድ እኛ ካልተጠቀምንባትም ሩሲያና ቻይና ቦታውን ይቆጣጠራሉ የሚል ቀጥተኛ ማስፈራሪያ ያሰሙት ፕሬዚዳንት ዶናልድ ትራምፕ አቋምን የተቃወሙ በዴንማርክ ዋና ከተማና በግሪንላንድ ውስጥ የተቃውሞ ሰልፎችም ተካሂደዋል። በዴንማርክ ዋና ከተማ ኮፕንሃገን ውስጥ የተቃወሙ 20,000 ሰልፈኞች ከአሜሪካ ኤምባሲ ደጃፍ በመሰባሰብ ግሪንላንድ ለሽያጭም አትቀርብም፣ አሜሪካ እጅሽን ከግሪንላንድ አንሺ፣ ሃንድስ ኦፍ ግሪንላንድ የሚል መፈክሮችን አንግበው መቃወማቸውን ሮይተርስ የዜና አገልግሎትም ዘግቧል። በግሪንላንድ በተካሄደውም ተመሳይ ህዝባዊ ቁጣና ሰላማዊ ሰልፍ መካከል አሜሪካ ከዚህ ጥርግ በይ የሚል የአሜሪካ ፈርስት የሚለውን የፕሬዝዳንት ዶናልድ ትራምፕ መፈክርን የሚቃወም መፈክር መታየቱም ተገልጧል። የአሜሪካ አስተዳደር አልገዛም ባሉትም የአውሮፓ አገራት ላይ እጥለዋለሁ ያለውን የንግድ ታሪፍም በየትኞቹ ዕቃዎች ላይ ተግባራዊ ሊሆን እንደሚችል ከቀረጥ ነጻ የሚሆኑት ዕቃዎችና የአውሮፓውያን ምላሽም እስከ አሁን ድረስም አልታወቀም። ፈረንሳይና ጀርመንን ጨምሮ የተወሰኑ የአውሮፓ አገራት በዴንማርክም ጋባዥነት አነስተኛ ወታደሮቻቸውን ወደ ግሪንላንድ በመላክ ድጋፋቸውን ለግሪንላንድ ያሳዩ ሲሆን የአሜሪካ አስተዳደር በግሪንላንድ ደሴት ላይ ሊወስድ የሚችለው ማንኛውም ወታደራዊ እርምጃም ከሁለተኛው ዓለም ጦርነት ከ1945 ኤሮፓ ቁጥጥር ጀምሮ በአጋርነትና በአሜሪካ መካከል የጸናው ወታደራዊ ስምምነት በእንግሊዝኛው ምህጻረ ቃል ኔቶ ከፍተኛ አሉታዊ ተጽዕኖ ሊጣልበት ወይም ሊያሳድርበት ይችላልም ተብሎ በስፋት ተሰክቷል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን ልትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።